ወዳጁ የእንግሊዝ ፕሪሚየር ሊግ ሊጀመር 13 ቀናት ብቻ ቀርተውታል። ክለባችን ማንቸስተር ዩናይትድ እንግዲህ ዛሬ አራተኛ ቅድመ ውድድር ዘመን ጨዋታውን የሚያደርግ ይሆናል ማለት ነው። ማንቸስተር ዩናይትድ ከፒኤስጂ ለ26-27 የውድድር ዓመት የአቋም መፈተሻ ጨዋታ ዛሬ ምሽት 12 ሰዓት ላይ በኦሌቪ ስታዲየም ስዊድን ማለት ነው ጨዋታውን የሚያደርግ ይሆናል። ይህ ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ማንቸስተር ዩናይትድ ሙሉ አቅሙን በደንብ ሊያሳይበት የሚችል ሊፈተንበት የሚችል ጨዋታ ነው። ከዚህ ጋር ተያይዞ ታዲያ ዛሬ አሰላለፉ እንዴት መሆን አለበት? ማንቸስተር ዩናይትድ ፕሪሲዝን አራተኛ ጨዋታውን ሶስተኛ ማሸነፉን እንዴት ሊያረጋግጥ ይገባል? ዩናይትድ ከፒኤስጂ ጋር ለሚያደርገው ጨዋታ እንዴት መሰለፍ አለበት? ማንቸስተር ዩናይትድ ቅዳሜ ዛሬ ከሰዓት በስዊድን ከፒኤስጂ ጋር ይጫወታል። ታዲያ በዚህ ረገድ ዩናይትድ ዛሬ ከሰዓት ከፓሪስ ሴን ጀርሜን ጋር የክረምቱ አራተኛ ቅድመ ውድድር ዘመን የወዳጅነት ጨዋታውን ሲያደርግ ዩናይትድ የመጀመሪያ ጨዋታውን በሪክሳም ተሸንፎ ሮዘንበርግን በሁለተኛው ጨዋታ 5-0 አሸንፎ እንዲሁም በሶስተኛው ጨዋታ አትሌቲኮ ማድሪድን 2-1 በማሸነፍ እንግዲህ መሻሻል አሳይቷል። የአሰልጣኝ ማይክል ካሪክ ቡድን ሳምንታት እያለፉ ሲሄዱ በልምምድ ላይ ጥንካሬውን እያሳደገ የመጣ ሲሆን አዲሱ የውድድር ዘመን ከመጀመሩ በፊት ለቀያይ ሰይጣናቶቹ 3 የወዳጅነት ጨዋታዎች ብቻ ቀርተዋቸዋል። ብሩኖ ፈርናንዴዝ፣ ዲያጎ ዳሎ፣ ዩሪ ቲሌማንስ እና ኑሳይር ማዝራሂ በስዊድኑ ጨዋታ ተጓዥ ስብስብ ውስጥ ተካተዋል። ነገር ግን ሴኒ ላመንስ እና ማቲያስ ኩኛ እንዳልኳችሁ በትንሽ ምክንያት አልተጓዙም። ቤንጃሚን ሼሽኮም በተመሳሳይ በጨዋታ ላይ አይኖርም። ነገር ግን አጥቂው ለውድድር ዘመኑ መጀመሪያ ብቁ ለመሆን በጥሩ ሁኔታ ላይ ይገኛል። ማንቸስተር ዩናይትድ እንዴት መሰለፍ አለበት ብላችሁ ታስባላችሁ? የማንቸስተር ዩናይትድ ጉዳዮችን የሚጽፈው ታይሮን ማርሻል ማንቸስተር ዩናይትድ የመጀመሪያና ሁለተኛ ግብ ጠባቂዎቹ በጉዳትና በህመም ስለሌሉ ሂተን ሙሉ 90 ደቂቃ እንዲጫወት እፈልጋለሁ ብሏል። ዳሎ ስለተመለሰ ከሃል ሲቲ ጋር በሚደረገው ጨዋታ ላይ ያው ማሰለፋቸው ስለማይቀር ዩሮን ወደ መሃል ተከላካይነት አዛውሮ ከማጉዌር ጎን እንዲያስጀምረው ምክንያታዊ ነው ብሎ እንደሚያስብ ተናግሯል። ሾው ደግሞ በግራ ተከላካይነት ይጀምራል ሲል የግል ሀሳቡን ሰጥቷል። ቴሌማንስ በመሃል ሜዳ 45 ደቂቃ የሚያገኝ ሲሆን ከሳንቶስ ጋር አብሮ እንዲጀምርና ፈርናንዴዝ ከፊታቸው እንዲጫወት ማድረግም ወሳኝ ነው ብሏል። ማውንት ከረፍት በኋላ ገብቶ ከ50 ሚሊዮን ፓውንድ ብራዚላዊ ጋር ያለውን ጥምረት ማሳደግ ይችላል። የማውንትና ቴሌማንስ ጥምረት ኳስ ለመቆጣጠር በጣም ጥሩ ይሆናል። ነገር ግን በተከላካይነት ረገድ ክፍተት ይኖረው ይሆን ብለው ያስባሉ ብሏል። መቤሞ ባለፈው ሳምንት በአጥቂነት ተጫውተው 2 ግቦችን አስቆጥሯል። አሁንም በዚያው ቦታ መቀጠል ይችላል። አማድና ደርጉ በክንፍ ላይ ይሳለፋሉ። ፈርናንዴዝ 45 ደቂቃ ብቻ የማግኘት እድሉ ከፍተኛ በመሆኑ ሻሌሲ ከረፍት በኋላ በቁጥር 10 ቦታ ላይ ሌላ እድል ሊሰጠው ይችላል። ስቴቨን ሬልስተን ካሪክ በዚህ ሳምንት መጨረሻ በጥሩ ተጫዋቾች ስብስብ ውስጥ በመካተታቸው ተነቃቅቷል ነው ያለው። ዲያጎ ዳሎ በስብስቡ ውስጥ ከተካተቱት መካከል በጣም አስደሳችው ስም ላይ ሊሆን ይችላል። ነገር ግን እኔ በጀመርኩበት የውድድር ዘመን መክፈቻ ተከላካይ መስመር ላይ ከዩሮ ማጉዌር እና ሾው ጋር በስተጀርባ 4 ተከላካዮች ውስጥ አሰልፈዋለሁ ነው ያለው። ማውንትና ሳንቶስ በጠለቀ የመሃል ሜዳ ቦታ ላይ መቀጠል የሚገባቸው ሲሆን ብሩኖ ፈርናንዴዝን ማስጀመር ደግሞ ጥያቄው የሌላው ጉዳይ ነው። ታዲያ ደጋፊዎች ቴሌማንስ ከመጀመሪያው እንዲጫወት ይፈልጋሉ፣ የመጀመሪያ ቋሚ አሰላለፍ ውስጥ ገብቶ። ታዲያ ግን በዚህ በሁለተኛው አጋማሽ ቢገባ መርጣለሁ ብሏል ታይሮን። ሻሌሲ በስተቀኝ፣ ብሪያን ምቤሞ በመሃል አጥቂነትና አማዱ ዲያሎ እንደዚሁ በስተግራ የማጥቃት መስመር እንግዲህ ይሆናሉ ሲል ሀሳብ አስተያየቱን ሰጥቷል ማለት ነው። ከዚሁ ከጨዋታ ጋር በተያያዘ እናንተ ምን የምታነሱት ጉዳይ አለ? ምናልባት ማንቸስተር ዩናይትድ በዚህ በፕሪሲዝኑ ትልቅ ጨዋታ ነው የገጠመው። ወልት ከአመራረጥ ጀምሮ አሪፍ ጨዋታዎችን ያደርጋል። ምናልባት ዛሬ ግን ሊያሰጋ የሚችለው ፒኤስጂ ሁለተኛ ክለቡን ወይም ደግሞ ሁለተኛ ቅያሪዎቹን እድል ሊሰጥ ይችላል ነው። ሆኖም ግን የፒኤስጂ ተጋጣሚዎች ማወቅ ያለብን ነገር ቀላል የሚባል አይደለም። ያሉት አብዛኞቹ በጣም ጠንካራ ተጋጣሚ ናቸው። በዛ ላይ ደግሞ በትላንትናው ዕለት ምናልባት በፒኤስጂ ጨዋታ የተሻሉ ተጫዋቾች ሊሰለፉ እንደሚችሉ በትላንትና በሰራውላችሁ ቪዲዮ ላይ አስመልክቻችሁ ነበርና ምናልባት የፒኤስጂ ጠንካራ ተጋጣሚ ሆኖ ሊመጣበት የሚችልበት እድል በጣም ሰፊ ነው። ለየት የሚያደርገው ነገር ቴሌማንስ እና ብሩኖ ፈርናንዴዝ መሰለፋቸው ነው። ከዛም
በተቃራኒ ደግሞ እነዚህ ሁለት ተጫዋቾች አንድ ላይ ቢሰለፉ ምን አይነት ነገሮችን እንመለከታለን? አሰልጣኝ ማይክል ካሪክ እስኪ ዛሬ ምሽት 12 ሰዓት ላይ ምን አይነት ነገር ያስመለክተናል በሚለው ጉዳይ ላይ ሁሉም ሰው ጓግቶ የሚጠብቀው ጨዋታ ይሆናል ብዬ አስባለሁ። ምክንያቱም ጨዋታው ተጠባቂ ነው። እንደውም ክለቡ ፒኤስጂ ነው። እንደምታውቁት ደግሞ ፒኤስጂ ሁለት ጨዋታዎችን ብቻ ነው በፕሪሲዝን የሚያደርገው። ባለፈው ተሸንፏል። ታዲያ በዛሬው ጨዋታስ በማንቸስተር ዩናይትድ ይሸንፋል ወይስ ያሸንፋል የሚለው ደግሞ ምሽት 12 ሰዓት ላይ ሰዓቱ ሲደርስ የምንመለከተው ጉዳይ ነው የሚሆነው። ስብስቡ 22 ስብስቦችን የያዘ ቡድን በትላንትናው ዕለት ወደ ስዊድን አቅንቷል ማለት ነው። እንግዲህ የነዛንን ስብስብ ትላንትና በሰራውላችሁ ቪዲዮ ላይ መመልከት ትችላላችሁ ያላያችሁት ካላችሁ። ነገር ግን ደግሞ በግብ ጠባቂ ሂተን ሚሄዝ ይገኙበታል። በተከላካዮቹ ረገድ ዲያጎ ዳሎ፣ ማዝራዊ፣ አማስ፣ አርመር፣ ዶርጉ፣ ሄቨን፣ ማጓየር፣ ሾ፣ ዩሮ ይገኛሉ። አማካዮች ላይ ቴሌማንስ፣ ጃፍሌቸር፣ ቲፍሌቸር፣ ማውንት፣ ሳንቶስ፣ ፈርናንዴዝ አሉ ማለት ነው። በአጥቂ ላይ ሌሲ፣ ዜርኪዚ፣ ምቤሞ፣ አማድ ይኖራሉ ማለት ነው። ምናልባት በዚህ ጉዳይ ላይ ሀሳብ መስጠት የምትችሉ ካላችሁ ሀሳባችሁን ስጡ። ትናንትና አንድ ነገር አንስቼ ነበረ። በተለይ በግብ ጠባቂ ጉዳይ የክለባችን ቁጥር 2 ግብ ጠባቂ የነበረው በተለይ ሴኒ ላመንስ ከመጣ በኋላ ቁጥር 2 ግብ ጠባቂያችን የነበረው አልታይ ባይንዲር ክለቡን ለቆ መሄዱ የሚታወስ ነው። ያው በውሳት ማለት ነው። አልታይ ባይንዲር ከክለቡ ለቆ ዝውውሩን ካጠናቀቀ በኋላ ለደጋፊዎች ስሜት የሚነካ መልእክት አስተላልፏል። ባይንዲር ምንድን ነው ያለው? ለጣፋጭ ትዝታዎቹ የማንቸስተር ዩናይትድ ደጋፊዎችን የሸኘበት መልእክትም አስተላልፏል። ተጫዋቹ ለአንድ የውድድር ዘመን በውሰት ሴልታ ቪጎን ተቀላቅሏል። የስፔኑ ክለብ በሚቀጥለው ክረምት ዝውውሩን በቋሚነት በ3.5 ሚሊዮን ፓውንድ የመግዛት አማራጭ አለው። የባይንዲር ሳምንታዊ ደሞዝ በውሰት በሚወስደው ክለብ የሚሸፈን ሲሆን ዝውውሩ ቋሚ ከሆነ ዩናይትድ ከአፈጻጸም ጋር የተያዙ ጉዳዮችና ከፍተኛ ሽያጭ ድርሻ ያገኛል፣ ቦነሶችን ጨምሮ። ክለቡ አርብ ዕለት ዝውውሩን ያረጋገጠ ሲሆን ግብ ጠባቂው መደበኛ የጨዋታ እድል ፍለጋ ላይ ይገኛል። ባለፈው ውድድር ዘመን የሴኒ ላመንስ መምጣትን ተከትሎ ወደ ተጠባባቂነት ወርዶ የነበረ ሲሆን በውድድር ዘመኑ 6 ጨዋታዎችን ብቻ ተጫውቷል። ከቱርኩ ፌነርባቼ በ4.3 ሚሊዮን ፓውንድ ከተዘዋወረ በኋላ በማንቸስተር ዩናይትድ 3 የውድድር ዘመናትን አሳልፏል። የመውጣቱ ዜና ከተረጋገጠ በኋላም ባይንዲር የማህበራዊ ሚዲያ ገጹን በመጠቀም ለክለቡና ለማንቸስተር ዩናይትድ ደጋፊዎች ስንብቱን ገልጿል። በኦልትራፎርድ ከነበረው ጊዜ የተነሱትን ፎቶዎችና ቪዲዮዎችን አያይዞ እንዲህ ሲል ጽፏል። አልታይ ባይንዲር ለእያንዳንዱ ዝማሬ፣ ለእያንዳንዱ መልእክትና አብረን ላሳለፍነው እያንዳንዱ ቅጽበት አመሰግናለሁ። የእናንተ ድጋፍ ለእኔ ትልቅ ትርጉም አለው። በህይወቴ በሚቀጥለው ምዕራፍም አብሮኝ ይኖራል። ኦልትራፎርድን እናፍቃለሁ፣ ነገር ግን ደግሞ ይህ የዘላለም ስንብት አይደለም ሲል አልታይ ባይንዲር በማህበራዊ ትስስር ገጹ የስንብት መልእክቱን አስተላልፏል። በክለቡ ለሚገኙ ሁሉ ስኬታማ ውድድር ዘመን እንዲሆን እመኛለሁ። ልቤና ድጋፌ ሁልጊዜ ከእናንተ ጋር ነው ሲል መልእክት አስተላልፏል። በቅርቡ እንገናኛለን ቀያ ሰይጣናቶች። ይህ የባይንዲር መልእክት በበርካታ ዩናይትድ የቡድን አጋሮቹ ማለትም ብሩኖ ፈርናንዴዝ እና ሃሪ ማጓየርን ጨምሮ ላይክ ተደርጎለታል። የአካዳሚ ምርቅ ቶቢ ኮሊየርም በቀይ የልብ ኢሞጂ ምላሽ ሰጥቷል። በባይንዲር ወደፊት ዕጣ ፈንታ ላይ ግምቶች ባሉበት ወቅት ዩናይትድ ተካፋይ ሊሆን የሚችል ተጫዋች አስመጥቷል። ግብ ጠባቂ ክለቡ በዚህ ክረምት መጀመሪያ ላይ ካርል ዳርሎን በነፃ ዝውውር ማስፈረሙን አጠናቋል። የ35 ዓመቱ ግብ ጠባቂ ባለፉት 3 ዓመታት በሊድስ ዩናይትድ ያሳለፈ ቢሆንም የኮንትራት ጊዜው በዚህ ክረምት መጀመሪያ ላይ በመጠናቀቁ በነፃ ሊገኝ ችሏል። እሱም የላመንስ ተጠባባቂ ይሆናል። ይህ የሆነው አንድሬ ኦናና በውሰት ወደ ትራብዝስፖርት እንደገና ከተቀላቀለ በኋላ ሲሆን ራዴቬቴክ ደግሞ መደበኛ የመጀመሪያ ቡድን ጨዋታ ፍለጋ ወደ ቻምፒየንሺፑ ክለብ ሚድልስብሮህ ለመቀላቀል ተዘጋጅቷል ማለት ነው። እናንተ የአልታይ ባይንዲርን መልእክት ስትሰሙም ተሰማችሁ? ሁሌም ቢሆን የማንቸስተር ዩናይትድ ፍቅር እንደማይለቅ የሚያሳይ ነውና ሁሌም ቢሆን እንገናኛለን። ሁሌም በልቤ ናችሁ። የስንብት አይደለም። ይህ የአልታይ ባይንዲር እንደው መልእክት ነው ማለት ይቻላል። ስለዚህ በውሰት ውሉን አጠናቆ እዛው ስኬታማ ቆይታ ካሳለፈ በዛው የቋሚነት ነገር የሚያገኝ ይሆናል። ለማንኛውም ወደ በኋላ ላይ ደግሞ እንመለሳለን በአዳዲስ ጉዳዮች ደግሞ ከውጤት በኋላ አይደለ ክለባችን። መልካም ጊዜ